ከዚህ ቀደም የሶማሌ ክልል የሚታወቀው በግጭት በጦርነት ሲሆን አመራሮች ወደዚህ ከባቢ የሚመጡት ለማስታረቅ ሰላም ለማስከበር ነበር። ዛሬ ግን ሁላችሁም እንዳያችሁት ሰላም ወዳዱ የሶማሌ ሕዝብ በክልሉ የተጀመሩ ሰፋፊ የመሰረተ ልማት ስራዎች፣ በሺህ ኪሎ ሜትር የሚቆጠሩ መንገዶች፣ የቤት ግንባታዎች፣ በቅርቡ ያስጀመርነው የጋዝ የነዳጅ ሪፋይነሪ፣ የማዳበሪያ ፕሮጀክት፣ የኤርፖርት ማስፋፊያ ፕሮጀክት፣ አሁን ደግሞ የሸበሌ ሪዞርት በስፋት የሚሰራበት የመኪና መገጣጠሚያ ፋብሪካ ያለበት ክልል ሆኖ ወጣቶች በታላቅ ተስፋ መሪዎቻቸውን በደስታ ሲቀበሉ ሰላም እንደ ዝናብ በሶማሌ ምድር ሲዘንብ ያየንበት ዕለት ስለሆነ ይህንን አቅልለን አንወስደውም። ታላቅ ድል፣ ታላቅ ስራ ነው። የዚህ ክልል አመራሮች ለዚህ ሁሉ ስኬት ስላበቃችሁ፣ ሶማሌን ከግጭት ሶማሌን ከጦርነት ወደ ልማት ስለመለሳችሁ እንኳን ደስ ያላችሁ ማለት እፈልጋለሁ። ሸበሌ እንዳያችሁት ኢትዮጵያ ውስጥ በሁሉም ክልል ልማት ማምጣት እንደሚቻል እንደዚህ ያለውን ሰፊ ስራ ስንሰራ የቤቱ ግንባታ የከባቢውን ባህል የከባቢውን የቤት አሰራር የተከተለ ዝም ብሎ ሌጣ ፕሮጀክት ደግሞ ሳይሆን በጣም በስፋት እንደዚህ ያሉ ግሪን ስፔሶች የተፈጠሩበት በሺ የሚቆጠሩ ዛፎች ፍሩቶች የተተከሉበት አብርሃም በላይ በወንጪ ያሳየውን ብቃት በሸበሌ የደገመበት አብርሃም በላይ ከትግራይ ተወልዶ ኦሮሚያን ሶማሌን እየዞረ ለማልማት እድል ያገኘበት በኦሮሚያም በሶማሌም ማንም ሰው ልማት፣ ሰላም፣ ፍቅር ይዞ እስከመጣ ድረስ እንደ ልጅ የመቀበል ባህል መኖሩን በድጋሚ ያረጋገጥንበት ሶማሌዎች የጅቡቲ ወንድሞቻቸውን፣ የኬንያ ወንድሞቻቸውን፣ የሶማሊያ ወንድሞቻቸውን ብቻ ሳይሆን የሰላም ባንዲራ፣ የፍቅር ባንዲራ፣ የልማት ባንዲራ ከያዘ ከየትኛውም ጫፍ ዘር ሳይለዩ እምነት ሳይለዩ መቀበል እንደሚችሉ አብርሃም በላይ ማሳያ ነው።